አሪፍ ጊዜ ነበር አይደል? ውይ በጣም አሪፍ ጓደኞች ናቸው ግን ያሉ። እኔ የምልህ ግን በሰላም ነው ሁሉም መላጦች የሆኑት? አይ ባደጋ ነው ባደጋ። እንኳን ማርያም ማረችሽ። አንተ ግን ፕሮግራም ምንም ነገር አልፈልግም ብዬህ አልነበረም? ኧረ አባትሽ ሐሳብ ነው። አባ ምንም እንዳትይ፣ በቃ ደስ ይበላቸው። ቅድም ያልኩህን አሰብክበት? የትከሻውን ጉዳይ ነው። አዎ አላሰብኩበትም። አሁን ሰዓት ሳይሄድ በጊዜ ብንሸኛቸው ጥሩ ነው። አዎ ብትሸኙኝ ጥሩ ነው። ከዛ በፊት ግን መናገር የምፈልገው ነገር አለ። መስማት አንፈልግም። ረዱዬ የምወድሽ ጓደኛዬ፣ ትዳርሽን እግዚአብሔር ይባርክልሽ። ልክ እንደምትፈልጊው 4 ልጆችን ወልደሽ 8 ሆነብሽ። ብቻ ግን በቃ በጣም ነው የምወድሽ። እኔ ደግሞ ቃል መግባት የምፈልገው ረዱ ምግብ ስታቀርብልኝ የሚያሳይ ሐውልት ኪችኑ ጋር ማሰራት ነው። እንዲህ ብላ የኔ ትንሽ ለየት ያለ። እንዴት? እህቴ ወንድሜ ናፈቀኝ፣ ጩባው ናፈቀኝ ማለቷ ስለማይቀር የዛኔ እያስታወሰችኝ እንድታሸተው ያልታጠበ ሸሚዜን አበረክትላታል። ስለማትናፍቀኝ እዛው ያዘው። ምን አለ ከሰጣችኋት እንደው ቤት ማሞቂያ የሚሆን ደህና ነገር ብትሰጧት። ከሰልማ እኔ ልሰጣት አስቤያለሁ። እኔማ የወለድሽ መስሎኝ ግጥም ነበር ይዤ የመጣሁት። ሹ ካላችሁ እንዴ? አዎ አለ። በቃ የለን ልውሰደዋ። የተለጠፈውን ደግሞ እኔ ነኝ ያዘጋጀሁት። ቻረዱ ምንድን ነው? ጠፍታብኝ ነው። ኬኩን የገዛችው ደግሞ ሜላት ናት። ሜላትዬ ቴንክ ዩ ቬሪ ማች። ምንም አይደል። በዚህ አጋጣሚ ምንም አይነት ዝግጅት እንዲኖር አልፈልግም ነበረ። የእውነት ስላየኋችሁ በጣም ደስ ብሎኛል። በጣም ነው የምወዳችሁ፣ አሰለፍንም ጭምር። ብቻ መታችሁ ቤቴን እንደምታዩ ተስፋ አድርጋለሁ ከአቡ በስተቀር። ምክንያቱም ምግቤን እንደዚህ እንደ ኬኩ እንዳይጨርስብኝ።